የዓለም ስንክሳር ሐቁን ከብዶኝ ነውና እናቴ ይቅርታ አድርጊልኝ። በአብሮነት ዘመናችን ለመከራ ጥግሽ አልቅሼ ነበረ። አንዳንዴም ሳስበው ከመከራው ጥግሽ ርቄብሽ ነበረ። እናም ጸጸት ይከሰኛል፣ እንደዚህ ይለኛል። ምክንያቱም በአንቺ ነው ስወለድ እንዲህ ነው ይለኛል። እናት ስትወልድ ከፈጣሪ ጋር ተማክራ ነበረ። በጸሎት በምልጃ በስለት ነበረ። ለክፉ ቀን ክብሯ እንድትሆን ነበረ እያለ ዓለሜን እውነት ይከሰኛል። ውስጤን ይበላኛል። ክፉነ ደግነ ይለኛል። እንደዚህ ያመኛል። በቃ እናቴ አደራ የቀረው ዘመኔ ዓለሜ ከሆነ ዓለሜ ከሞላ ይቅርታ አድርጊልኝ። ከፈጣሪ ቤቱ በንስሐ ዓለሜ አናግርሻለሁ። ይቅርታ እያልኩኝ እማዬ ሀገሬ እያልኩኝ እለምንሻለሁ። በአጸደ ገነት ከአባቴ በቀኙ አንቺም እንድትሆኚ ጌታዬን ኢየሱስ እለምነዋለሁ። በምልጃ በጸሎት አናግረዋለሁ። በቃ ጌታ ሆይ ይቅርታ። በብዕር ስጋገር መናገር ደፍራለሁ። ጸጸቴ ገብቶኛል፣ አናግርሃለሁ። ኢየሱስ ጌታ ነው እያልኩኝ ለመኖር እንዲወስኛለሁ። ከየት ነው የመጣው? ከጋምቤላ። ከጋምቤላ ሩቅ ነው የመጣው? አዎ። እሺ፣ ለምን መጣ ወደፊት ለፊት? የመጣውበት ምክንያት ያው ሰው ከራሱ ይጋጫል፣ ከማህበረሰቡ ይጋጫል። ብዙ አይነት ግጭቶች አሉና እኔ ከራሴ ጋር የተጋጨው ነበረ። ሲጋራ ጫሽ ነኝ፣ ቃሚ ዘመኔን በመጠጥ ያሳለፍኩ ሰው ነኝና የውስጤን በብዕር መግለጽ ስላለብኝ እሺን አልናገር ብዬ የጻፍኩት ነገር ስላለ አብረን እንድንሰማው ብዬ ነው የመጣሁት። እሺ፣ እሺን አልናገር። ጌታ ሆይ አምላክ ሆይ እብድ ነው ይሉታል፣ እውነት አብዷል ወይ? እብድ ነው ይሉኛል፣ አብጃለሁ ወይ? እኔስ ራሴን በወንኩ ሰው አስከፋው ወይ? እብድ ነው ይሉታል፣ ወንጌል በደገሰ ወንጌል በሰበከ ሰው አስከፋ ወይ? ወጣት በለወጠ ሰው አስከፋ ወይ? እብድ ነው ይሉታል፣ እውነት አብዷል ወይ? ጌታ ሆይ ይቅርታ። እንዲህ ብዬ ነበር፣ ቃልን ሲነግሩኝ አልሰማሁም ነበር። ትንሹ ፈላስፋ ለመሆንም ነበር። ይቅርታ ጌታ ሆይ፣ በዘመን ዓለሜ ተሳስቼ ነበር። እሺን አልናገር። በዘመን መካከል በሕይወት ጅረት ውስጥ ጸጸቴን አንብቼ የውስጤን ስብራት ለማነሳን ብቼ ጌታ ሆይ አምላክ ሆይ ብያለሁ። ብዙ ደምቻለሁ፣ ብዙ ጠፍቻለሁ፣ ብዙ ሰምቻለሁ። ዛሬ ከደጃፍ ንስሐ ገብቼ ለጸጸት ዘመኔ ኑዛዜን አንብቼ ክብርህን በሞቴ ክብርህን አይቼ በዓለም ደብቼ ዛሬ መጥቻለሁ። ነፍሴን ሰጥቻለሁ። እሺን አልናገር። እልፍ ዓለም ዓለምና ነፍሴና ስጋዬ የኋሊት ነበሩ። ዳንኪራ እስክስታ ዓለም ውስጥ ነበሩ። የኋሊት ቁልቁሊት ከሞቴ ዓለም ጋር እንደዚህ ነበሩ። ከሞት ቀን ቀጠሮ ተቃጥረው ነበሩ። ነፍሴና ስጋዬ በድካም ዓለም ውስጥ ዋሻ ውስጥ ነበሩ። እኔማ ጌታ ሆይ እኔማ አምላክ ሆይ ከሞቴ ዓለም ውስጥ የነፍሴ ሲቃቃል ውሸታም፣ ስስታም፣ ቅሌታም፣ ቅናታም በኃጢአት ምታት በኃጢአት ምርኮ ምንትስ ነበሩ። ያኔ ትላንትና እንደዚህ ነበሩ። አንቺ ዓለም እውነት በጌታ ፊት እስኪ ልጠይቅሽ፣ ከብዕር ዓለሜ በጌታ ፊት ሁኜ እንደዚህ ልበልሽ። የወንጌል በረከት ከወጣቱ ዓለም መራቁን ልንገርሽ፣ ከቶ ደስ አይበልሽ። የወንጌል በረከት ለወጣቱ ዓለም መቅረቡን ልንገርሽ፣ ምርኮኛ ከመሆን ወጥተናል ልንገርሽ። በጸጸት ዓለም ውስጥ ቃሉ ስለገባን እንደዚህ ልበልሽ፣ እስኪ ልጠይቅሽ፣ በጥበብ አባዜ በብዕር ልንገርሽ። አንቺ ዓለም በጌታ ፊት ሁኜ እስኪ ልጠይቅሽ፣ የኋሊት ጠበጠብ የእንባ ጅረቱ ስለምን ይልሻል? አዘን ጉርጉሮ ከወጣቱ ዓለም ምን ያስደስትሻል? የወንጌሉ ዓለም ለወጣት ትውልድ መድረሱን ሰምተሻል። እሺን አልናገር። ዓለም ፈተናሽን በወንጌል ቀብረናል፣ በወንጌል አልፈናል። ጌታ ሆይ እንዲህ ብዬ ነበር፣ ቃልን ሲነግሩኝ አልሰማሁም ነበር። ትንሹ ፈላስፋ ለመሆንም ነበር። ይቅርታ ጌታ ሆይ በዘመን ዓለሜ ተሳስቼ ነበር። እናም ፍቅር ከነጥፈ እንባ ከተረጨ እውነትህ እንዴት ነው? ምንድን ነው? ምስጢር ነው። የክብር ወላፈን ገና ነው ይልሃል። ተናገር ይልሃል። የብዕር ዓለም እንደዚህ ይልሃል። እሺን አልናገር። የዘመኑን እሴት የዘመኑን እሬት በወንጌል ቃል ኪዳን ፊደላት በሰው ልጅ ለሰው ይናገሩ። ጌታ ሆይ ተናገር ይልሃል። የብዕር ዓለም እንደዚህ ይልሃል። እኔማ አምላክ ሆይ እሺን አልናገር። በኃጢአት ዓለም ረክሼብህ ነበር። ስለዚህ እንደምን ልናገር? እንደምን አምጬ ሁሉንም ብናገር? ሞት አለ ከጎኔ፣ እውነቱን ልናገር። እናም ፊደላት ይናገሩ። የዘመኑን እሬት የዘመኑን እሴት ሰዎች ይናገሩ። እኔማ ብናገር ሞት አለ ከጎኔ፣ እውነቱን ልናገር። አምላክ ሆይ ጌታ ሆይ እሺን አልናገር። ዝም ብዬ በዝምታ ያኔ ሳይውዬ ቀን ከማታ በአግራሞት በፈገግታ በትካዜ በዝምታ
በቀን ቋጠሮ ውስጥ በዘመን እይታ 10ቱ ትእዛዛት የወንጌል ቃል ኪዳን ከቻሉኝ በይቅርታ ያ ዘመን አለፈ ለዘመኑ ትቼ ንስሐ በጥበብ ለወንጌል ገብቼ ለቃልህ አንብቼ ኑዛዜን በብር በጥበብ አውርቼ እውነት አወጋለሁ የዘመኑን እሴት የዘመኑን እሬት ለዘመኑ ትቼ ግን የነገ ዘመኔን በረከቴን ሁሉ ላንተ ትቼ ይኸው መጥቻለሁ ካለሁበት ሁኜ ቃልን ሰምቻለሁ ጸጸቴ ሲገባኝ እውነት ስለ ቃልህ ከልብ ደምቻለሁ የሳኦል ልጅ የዮናታን ልጅ የዮናታን ራእይ ወደ ዳዊት መጥቶ ቃሉን ሰምቻለሁ በግንባሩ ወድቆ እጁን እንደነሳም ቃሉን አንብቤያለሁ እኔም ከደጃፍህ ዛሬ ተንበርክኬ እጄን እነሳለሁ ይቅርታ እላለሁ እሺን አልናገር ከጥበብ ዓለሜ ብዕሬ በራሷ በጥበብ ትናገር ለጠመመው ልቤ ቀናነት ትናገር ለቂመኛው ልቤ ለቂመኛው ዘመን ይቅርታ ትናገር ይቅርታ ለራቀው በቀል ላረገዘው ለጠመመው ትውልድ ኢየሱስ በቃሉ በወንጌል ይናገር ለአባቶች ይነገር መልካም እሴት አለው የዮናታን ራእይ በገቢር ይነገር በጠቢብ ይነገር ይቅርታ በዘመን ለዘመን ይነገር ሞት ለምን ይናገር ሰላም ከታረቀ ፍቅርን ካረቀቀ ዘመን ከረቀቀ የሀገሬን ብዕር የኢትዮጵያን ብዕር ዘመን ተሻጋሪ የሰላም ይቅርታን እውነት ተናገሪ እንዲህ ተናገሪ የሀገሬ ብዕር አደራ በሞቴ ለመልካሙ ትውልድ እንዲህ ተናገሪ እንዲህ በል ይለኛል ጌታ ሆይ ይለኛል እንዲህ በል ይለኛል ዝም በል ይለኛል በጊዜው ደረሰና ቀና በል ይለኛል ዝም በል ይለኛል እንዲህ በል ይለኛል ለዘመን ይለኛል ለብዕር ይለኛል እውነቱን ተናገር ይለኛል ለኢየሱስ ለጌታ ተናገር ይለኛል ዓለም ስትበረታ ዝም በል ይለኛል ለጌታ ተናገር ይለኛል ከድንግል መምጣቱን እውነቱን ተናገር ሞቶ ነው ይለኛል ለኢየሱስ ይለኛል እኔስ ፈራው ዝምታዬን አድማጭ ሳጣ ሪታዬን ያለፉትን አይቻቸው መጪዎችን ሳስባቸው እሰጋለሁ እፈራለሁ ሳልማቸው ምክንያቱም ዝም በል ይለኛል ግን እኔስ ፈራው ዝምታዬን በወንጌል ግን ቀደምናቸው በዓለም ውስጥ ቀበርናቸው እንዲህ በል ይለኛል ዓለም ስትበረታ ዝም በል ይለኛል እሺን አልናገር ምሕረቱ ደግ ነው ዘመኑ ይናገር እኔማ እንዳሻኝ በዘመን ብናገር ሞት አለ ከጎኔ እንደምን ልናገር ጌታ ሆይ ነገን ሰጥቻለሁ በዘመን ዓለም ውስጥ ከዝምታ ቤቴ ዝምታ ውጫለሁ ጌታ ሆይ እንዲህ በል ይለኛል ለውጥ ነው ንስሐ ይለኛል ጌታ ሆይ እንዲህ በል ይለኛል ጌታ ሆይ ይቅርታ አምላክ ሆይ ይቅርታ ሀገሬ በሞትሽ እንዲሆኜ ነበር በቃል ቢነግሩኝም አልሰማሁም ነበር የሀገሬን አዋጅ 11 12 ህዝባር በዘመኑ የወጣውን ጥሼ በሲጃራ ዓለም ተዋርጄ ነበር በሲጃራ ዓለም ቤቴ አመድ ሆኖ ልጆቼን በትኜ ተዋርጄ ነበር ትዳሬ ተድሮ ጌታ ሆይ በእኔ ላይ ተድሮ በሲጃራ ዓለም ነድጄብህ ነበር ገምቼብህ ነበር ከረከሰ ዓለም አብጄብህ ነበር አገሬ ይቅርታ ጌታ ሆይ ይቅርታ ባረቂ ዓለም ቀልጄብህ ነበር ምክንያቱም ምንም የለም ብዬ ተዛብቼ ነበር ያኔ አሁን ለምን አንበብ ይሉኛል ዓለምን ማንበብ አጉድሎኛል ትውልዱ ሲነቃ ተምሮ ሲያነቃ ሙሉ መሆኔንም አሳቆ ነግሮኛል ከዓለም ውስጥ ማንበብ አጉድሎኛል ጌታ በዘመኑ ለዚህ ቀን ደርሼ ክርስቶስ ጠርቶኛል አንዳንዴ ሳስበው ከቤቴ ዓለም ውስጥ በዝምታ ሆኜ አክሊሉ ሳስበው አክሊሉ ገርሞኛል እንኳን ተዋለደ ዮናታን አክሊሉ በቃሉ መባረክ ከቤቱ ጠርቶኛል እልልታ ደግሶ እንባዬን አብሶ ብዕሬን አብሶ ወንጌልን ደግሶ የአክሊሉ ጀግና አክሊሌ ሆኖኛል መክሊቴ ሆኖኛል ዘመኑ ጠርቶኛል ኢየሱስ ምሮኛል በደሙ ሸፍኖ ለዚያ ኖሮኛል ምንም ድሃ ብሆን ዘመኔ ቢበላም ቢታረጽ አሞኛል መሳቂያ ከመሆን ለክብሩ ጠርቶኛል ተናገር ብሎኛል ይቅርታ ብሎኛል ንስሐ ብሎኛል ጌታ ሆይ ይቅርታ ጌታ ሆይ ይቅርታ ብዙ ነገር ተናግሬ ነበር የከፋም ኃጢአት ሰርቼብህ ነበር አንተም በድያለሁ ሰውን አስከፍቼ ከሆነም ብዙ ነው ተዋርጄ ነበር የልፋቴን መክሊት የእናቴን ስጦታ የአባቴን ውለታ ደፍቼብህ ነበር ዘርዝሬ መንዝሬ በትኜብህ ነበር ባርከ በሰጠኸኝ የሀገሬን ውለታ በትኜብህ ነበር ይቅርታ ሀገሬ ይቅርታ ጌታ ሆይ ተሳስቼ ነበር ጌታ ሆይ አረንጓዴ ብዬ ለምለም ነው ተብዬ ቢጫውንም ዓለም ቢጫ ነው ተብዬ ቀዩን ስመለከት ቃል ኪዳን ነው ብዬ የመኖሬ ጓዳ ቋጠሮ ነው ብዬ
ቀራንዮ ብዬ የፈሰሰው ደም ውለታ ነው ብዬ ይቅርታ ነው ብዬ የነፍሴን በረከት የትንሣኤው ምልጃ ቃል ኪዳን ነው ብዬ ቀዩን ስመለከት ደመና ነው ብዬ መለምለም ነው ብዬ ለኃጢአት ዋጋ ክፍያ ነው ብዬ በዝምታ ዓለም አልቅሻለሁ ብዬ ጌታ ሆይ ይቅርታ ለነፍሴም ለሥጋ አልቅሼ ነው ብዬ ዝምታን ዝም አልኩኝ። ቀዩን ስመለከት መከራ ነው ብዬ ቀራንዮ ብዬ የድሉ ቋጥሮ መስቀሉ ነው ብዬ እሺን አልናገር። ምሕረቱ ደግ ነው እልፍ ነው ብናገር ያ ዘመን ቀብሮኛል በሰጠከኝ ዘመን እውነት ሳልናገር መልካም ሳላዳምጥ አንደበቴ ጠሞ ሞቴ ከሚናገር ወድቅ ያልቀረሁም ጌታ ደርሶልኛል መኖሬ ይናገር። በንስሐ መጣው አዲስ ተወለድኩኝ ክብርህን ልናገር። ሰበር ሰካ ፈራ አልልም ጌታ ሆይ ፊትህ ተንበርክኬ ለዘመን ልናገር ይቅርታ ልናገር። ውለታ እልፍ ነው ሞት ለምን ይናገር። ጌታ ሆይ ሄሎሄ ሄሎሄ እኔስ ማለቴ ነው ለዘመኑ እሬት ለዘመኑ ክብር ለአንተ ልናገር ነው። በደል ከበረታ በደል ሲበዛብኝ በቀል ከበዛብን ለአንተ ልናገር ነው። ከመኖሬ ዓለም በዝምታ ሆኜ ለሀገሬ ሚዛን ዝምታን ብናገር አንተ ትሰማለህ። ከብሬ ዓለም ሞት ለምን ይናገር። በጸሎት ምናኔ ሌሊትም ስናገር አንተ ትሰማለህ። በቀንም ብናገር ይቅርታ ጌታ ሆይ ቅዱስ መጽሐፍ ስሜ ከንቱ እንዳልናገር ቃልህ ያበረታል ያጽናናታል ነፍሴን እውነቱን ስናገር። በብዕር ስናገር መልካም ወጣት አለ ዘመኑ ይናገር። አክሊሉም ክብር ነው መምጣት ነው ሞገስ ነው ብያለሁ። ዮናታ በዘመን ይናገር ብያለሁ ተናገር ብያለሁ። ወንጌሉን መቀደስ ወንጌሉን መስበክ ነው ደግ ሰው ብያለሁ። እናም በመጨረሻም የመጨረሻዬ እሺን አልናገር። በድል ተመለሱ ወንጌሉን ልበሱ። ወንጌል ትክክል ነው በቃሉ ታደሱ። በቃሉ ታበሱ እውነቱን ቅመሱ። ኢየሱስ ጌታ ነው የዓለምን ሬት በቃሉ ቀልብሱ። የመከራ ዓለም በጸሎት በጌታ ቃል ኪዳን አድሱ። ኢየሱስ ጌታ ነው እውነቱን ልበሱ። በድል ተመለሱ የወንጌል አርበኛ በመሆን በቃሉ በድል ተመለሱ። እሺን አንናገር በድል ተመለሱ። እልልታን ዝማሬን ቅንነት ልበሱ። አመሰግናለሁ። እሺ እንዴት መጣ መልካም ወጣት? መልካም ወጣት ያው ህይወቴ ብዙ ነው እና አስቀያሚም ነው ደስተኛ ነኝ። ግን ያው ለዚህ መድረክ እኔ አንደኛ ሞትን አሸንፌ ስለመጣው ደስተኛ ነኝ። እዚህ ከአራት ጎማ ስር ነው የወጣሁት። የዛሬ ዓመት አካባቢ ቁጭ ብዬ መጽሐፍ እያነበብኩኝ እና የሆነ ጆሮዬ ላይ የሚጮህ ነገር ነበር እና ምን ትሰራለህ አትጠቅምም ከንቱ ለምን አትሞትም ይለኛልና አወራ ነበረ በምናቤ። ከዛ ዘልዬ መኪናው እየመጣ ነው የገባሁት እና ገባ ራሴ ገባሁበት እና ሹፌሩም አላጠፋም። በእውነት ነው የምላችሁ ገባሁበት። ሞትን ፈልጌ ነበር እና እግዚአብሔር ምንም አላደርገኝም። እዚህ ጋር የምትመለከቷት እጄ ብቻ እስካሁን ቅዝቃዜ ሲሆን እንጂ የሚያመኝ ደህና ነኝ እና ምንም አልኩም ተረፍ። ከዛ ኋላ ተርፌ በቃ መጠቋቀሚያው እብድ ነው ምናምን እንዳለ መሆኔን ግን እግዚአብሔር ያውቃል እና እብድ ሰው ደግሞ እንዳይጽፍም ከዛ ጸጸተኝና አሁን ያው መጣው እና ዮናታን ያጽናናኝ ነበር። ቤቴ ውስጥ ቴሌቪዥን እያየው አስቡ ጋምቤላ ሆናችሁ በቴሌቪዥን መብሰል እና እሱን መለከት ነበር። ያበስለኝ ነበር ያጽናናኝ ነበር። ቴሌቪዥኑንም ይዤ ጸልይ ነበረ። ቃሉ ያበረታኝ ነበር ዕለት እና አንድ ቀን ግን እንደሚሄድ ተስፋ ነበርኝ። እሄዳለሁኝ አዲስ አበባ ነበር። ያው ህይወት ጠራኝና ክርስቶስ ምክንያት ስላለው ከዛኛው ዓለም ወደዚህኛው ዓለም እንድገባ መንገድ ስለከፈተልኝ ቴንኪው ብያለሁ። አመሰግናለሁ። ወጪን ማን ሸፈነ? አመጣጤ እግዚአብሔር ያውቃል። ስነሳ 200 ብር ነበረኝ ኪሴ ውስጥ። የመጣሁት በትንግርት ነው። ስተኛ ነው። እሺ ከቤቴ ስነሳ ምንም የለኝ። በዕዳ ተዘፍቄ በጣም ህይወቴ አስቀያሚ። የጫት ዕዳ አልነበረብኝም፣ የሲጋራ ዕዳ አልነበረብኝም። በሱ መዋረድ ስለማልፈልግ እከፍላለሁ እና ህይወት ግን ይከብደኝ ነበር። በጣም እፈተን ነበር። እግዚአብሔር ቀን እንዳለው አውቅ ነበር እና 200 ብር ምናምን ይዤ የተነሳሁት መታወቂያን አሳይና የሆነ ቦታ ላይ በቃ እብድና አይደለም የሚሉ እብድ እዚህ እንደሚደርስ ግን እኔ በውስጥ ያውቅ ነበረ
እና አንድ የሆነ ቦታ ላይ በጣም ቻሌንጅ ገጠመኝና ብር አዋጡልኛል። ብር ተዋጣልኝ። ጨጓራ ምግብ ስላልበላው በጣም አመመኝ ባስ ውስጥ እና ያመመኝ ምግብ አለመብላቴ ነው እንጂ ሌላ ሜንታሊ ምናምን አልነበር። እና እዛው አቁምልኝ መኪና ምን ታሟል ተባለ። ብር ተዋጣልኝ። አላማ ስለነበረብኝ ወልቂጤ ደረሱ። ከወልቂጤ ወሊሶ አካባቢ ላይ 20 ብር ምናምን ነበረኝ። እዛም 10 ብር የሆነ ቤት አስገቡኝ። ጨለማ ነው ገባው። 2 ቀን አደርኩኝ። ተሻገርኩ መጣው። አዲስ አበባ ለመግባት አሁንም መከራ ሌላ ፈተና ብቻ አመጣጥ ሃርድ ነበረ። ማንም አይደርስም እንደኔ መነሻ ቢሆን ደረስኩኝ አዲስ አበባም ደርሼ የሆነች እህት አለችኝ። እህቴ ጋር ለመድረስ በጣም ስቃይ ነበረ። በጣም ብቻ በፈተና ነው ያለፉት። እግዚአብሔር ይመስገን ደርሻለሁ። እዚህ 1500 ብር ማን ከፈለን? 1500 እህቴ ናት። መልካም ወጣት ትሄዳለህ አለች። ያው ሄዳለሁ አልኩኝ። ከዛ እኔ በከፍልልህ ክፈይ ችግር የለውም ከፈለችልኝ። አላመነችም። ከዛ መጣው ይጠፋል ጫት ሊቅም ሊሄድ ይችላል ወይ ሲጋራ ላይ ያታለለው ይችላል አላመነችምና እኔ ግን አምን ስለነበረ ውስጤ በጣም ያምን ስለነበረ ከገባው ቀን ጀምሮ አልወጣው። መጀመሪያ ቀን ትንሽ ተረበሽ ለመድኩት። ያንን ግን ህይወት መመለስ ስለማልፈልግ ዳግም በቃ ማሰብ አልፈልግም። አሁን ደስተኛ ነኝ። ዛሬ ደርሻለሁ፣ ነገ በረታለሁ። ከዛ ትልቅ ሰው እንደምሆን እርግጠኛ ነኝ። ስራዬ ድሮ መምህር ነበርኩ። መምህርነት የኮሚኒኬሽን ስራ ትንሽ ሰራ ነበረ። ያው ለውጥ ሲመጣ እኔ መለወጥ አለብኝ ብዬ ያው ከስርዓቱ ጋር ተለወጥኩኝ። አሁን ሌላ ስራ ነው ያለኝ። ያው ትንሽ ይከብዳል። ይቅርታ። አግብታ? አላገባውም። ትዳር ምንም አልተሳካልኝ። እናትስ? እናቴ አለች። እናም ጌታ ሆይ የክብሬን ሰላምታ ሰላምን በልልኝ። በአጸደ ገነት ላለችው እናቴ እንደዚህ በልልኝ። ስንክሳሬ በስቶ ንስሐ መግባቴን እውነት ንገርልኝ። እኔ ነኝ ውሸታም ጌታ ሆይ እኔ ነኝ ውሸታም ልጅሽም ምሬያለሁ ብለህ ንገርልኝ። እማዬ ቅድም ከነገርኩሽ ቦታ ላይ ቁጭ ብዬ ከአጸደ ቤትሽ አናግርሻለሁ። አሁንም ደግሜ እንዲህ እልሻለሁ፣ አትምጪ አደራ እለምንሻለሁ። አትቺም ባዝሽም በናፍቆት ብጠራሽ አብረን ሳለን እንጂ አሁንማ ሄደሽ ምን ሊበጅ እንዳትመለሽ እንደ ጥንቱ አይደለም። ከቶ እንዳታስቢ የድሮ ቤታችን ልጨኛነቱ አብቅቷልና ሀኬቱም ተዋርዷልና እንዳትመለሽ እንደ ጥንቱ አይደለም። የኑሮ ውድነቱ የፍቅሩ መበርከት የመቻቻሉ እሴት እረ ስንቱ ብዙ በኢንተርኔት ዓለም የሞባይል ውሸት እና እንዳትመለሺ እንደ ጥንቱ አይደለም። ከቶ እንዳታስቢ የምልሽ ለዚህ ነው። እንዲህ እልሻለሁ አንቺነትሽ ኩራቴ ነበረ፣ እኔነትሽም ክብሬ ነበረ። አው አንቺነትሽ ኩራቴ ነውና እኔነቴም ክብርሽ ነውና በሬም ሐቅሽ ነውና ጠበጠብ እንባሽ ነውና ዛሬም የምነግርሽ የዓለም ስንክሳር ሐቁን ከብዶኝ ነውና እናቴ ይቅርታ አድርጊልኝ። በአብሮነት ዘመናችን ለመከራ ጥግሽ አልቅሼ ነበረ። አንዳንዴም ሳስበው ከመከራው ጥግሽ ርቄብሽ ነበረ። እናም ጸጸት ይከሰኛል፣ እንደዚህ ይለኛል። ምክንያቱም በአንቺ እኔ ስወለድ እንዲህ ነው ይለኛል። እናት ስትወልድ ከፈጣሪ ጋር ተማክራ ነበረ። በጸሎት በምልጃ በስለት ነበረ። ለክፉ ቀን ክብሯ እንድትሆን ነበረ እያለ ዓለሜን እውነት ይከሰኛል። ውስጤን ይበላኛል። ክፉነ ደግነ ይለኛል። እንደዚህ ያመኛል። በቃ እናቴ አደራ የቀረው ዘመኔ ዓለሜ ከሆነ ዓለሜ ከሞላ ይቅርታ አድርጊልኝ። ከፈጣሪ ቤቱ በንስሐ ዓለሜ አናግርሻለሁ። ይቅርታ እያልኩኝ እማዬ ሀገሬ እያልኩኝ እለምንሻለሁ። በአጸደ ገነት ከአባቴ በቀኙ አንቺም እንድትሆኚ ጌታዬን ኢየሱስ እለምነዋለሁ። በምልጃ በጸሎት አናግረዋለሁ። በቃ ጌታ ሆይ ይቅርታ። በብዕር ስጋገር መናገር ደፍራለሁ። ጸጸቴ ገብቶኛል፣ አናግርሃለሁ። ኢየሱስ ጌታ ነው እያልኩኝ ለመኖር እንዲወስኛለሁ። አመሰግናለሁ። ዋው አይዞ አንቺ ዓለም ይሄ መንፈሳዊ ቤታችን ነው። አንቺ ዓለም እሺን አልናገር ብዙ ቆይተናል። ዛሬ ግን ልናገር
የመኖሪያ ዓለም የጭንቂ ዓለሙ ስቆ ይነግርሻል። ከደስታ ዓለም ከእርፈቴ ዘመን እንደዚህ ይልሻል። በሞቴ ስቀሻል ኢየሱስ እያልኩኝ በዝምታ ዓለሜ መኖሬን ጠልተሻል። ክብሬን አዋርደሻል። በቃሉ ስጥራና ሞቴን ደግሰሻል። በሞቴ ስቀሻል ዘመኔን ሰብስበሽ እውነቴ ቀብረሻል። ብዕሬን ገድለሻል በሞቴ ስቀሻል። አንቺ ዓለም እውነት ልሻለሁ ኢየሱስ ደርሶልኝ በሞትሽ ለመሳቅ ዛሬ ደርሻለሁ። አጨብጭቡለት። እሺ ልንገርህ፣ አሁን ቁርስ በምን እየበላህ ነው? ዛሬ አልቋል ብር። ቡና ነው መጠጣ ጠዋት። ብር ጨርሳ? አዎ ቡና ነው መጠጣ ጠዋት። ሌላ ምንም አልፈልግም። ብዙ ንግግር አይመቸኝም። መጽሐፍ ልገዛ ብዬ ብር የለኝም። ምንም ማድረግ አልቻልኩም። ዝም ብዬ በማየት ግን የተቃጠለ ነበር ውስጤ። እሺ ይሄው ልብስ እስኪያሪ ዘመጣ ይሁን ያለኝ ይሁን ያለ። አዎ እሺ በቀን ያዘንጣሉ። አበቃ እሺ በቃ ወዳለው ትዘንጣለህ፣ ቆንጆ ትሆናለህ። እሺ